በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ? የምስጢረኛ የሚዲያ ተከታታይ ቤተሰቦቼ፣ እግዚአብሔር ይመስገን እኔ ደህና ነኝ። እንኳን አደረሳችሁ። መጋቢት 10 ቀን ጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት ቀን ነው። እንኳን አደረሳችሁ። ስለ ባህሉ አንዳንድ ነገር አብረን እንይ። መጋቢት 10 ቅዱስ ዕፀ መስቀል። መጋቢት 10 በዚች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ በጻድቁ ንጉሥ በቆስጠንጢኖስና በሆነች በንግስተ እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ሲገባ ወደ ኢየሩሳሌም ሄዳ መስቀሉን እስከ አገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳን መካናትን አብያተ ክርስቲያን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ ክርስትና ጥምቀት በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋርም ብዙ ሰራዊት ነበረ። ደርሳም ስለከበረ መስቀሉ መረመረች፣ የሚያስረዳት አላገኘችም። አይሁድ ወገን የሆነው አንድ ሽማግሌ ሰው 10 በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግስት እሌኒ በጎለጎታ ኮረብታ አስጠርጊው ብሎ ነገራት። እርሷም ይጠርቁ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርጉ ሰው ሁሉ ጥርጊያውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዝዘው ነበር። ንግስት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥርጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረቁ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሞቱ ላይ አኖሩት፣ አሁንም አልተነሳም። በዚህ በኋላ 3ኛው መስቀል አምጥተው በሞቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያን ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ ጽሑፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎ የነበረው ከእርሱም እኩሌታውን ከእንቅዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና ሕንጻቸውን ነገር በመስቀል ወር በ17 ተጽፎ የሚገኝ አብያተ ክርስቲያን የከበሩ ቦታዎች አነጸች። ሁለተኛው በሮሚ ንጉሥ በእርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ ሀገር ሳሉ ወደ ሀገራቸው ሊመለሱ ወደዱ። የሹማምንታቸው አንዱ ጦር መኮንን ነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀሉ ቤተ ክርስቲያን ገባ። መስቀሉም በላዩ በተተከለ ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም መጥቶ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀሉን ክብር ነገር ሰዎች ነገሩት። 2 ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎች ማርኮ ወደ ሀገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችም ማረኩና የከበረ የክርስቶስንም መስቀል እንደወሰዱ የሮም ንጉሥ እርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናን አዝዞ
ወደ ፋርስ ዘምቶ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናትና መስቀሉን የወሰደው መኮንን ቦታው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዝዞ በዚያም የከበረ መስቀል አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማርካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና ሁለቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ አርቃልም ሄዶ መኮንኑን ያደረገውን ሁሉ ነገረችው። ይህንን ንጉሥ ሰምቶ እጅግ ደስ ያለው ያች ብላቴናዋ መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስ ቆጶስና ካህናትም ነበሩ። ወደ ቦታው እስከምታደርሳቸው ያችን ልጅ ተከተሏት። ቀፍረውም የከበረ ዕፀ መስቀልን አገኙት፣ ከአዘቅቱም አወጡት። ንጉሥና ሰራዊትም ሰገዱለት፣ በልብስ መንግስቱም አጎናጽፈው ታላቅ ክብርንም አከበሩ። እጅግም ደስ አለው። ሰራዊቱ ጋር የዚህም መስቀል ሁለተኛ የተገኘበት በዚችን ቀን በመጋቢት 10 ነው። በዚህ በኋላ ንጉሥ የከበረ ዕፀ መስቀሉን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የኢየሱስ ክርስቶስ የመስቀሉ በረከት ከሁላችን በክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ስለ ቃሉ የልዑል እግዚአብሔር ስም የተመሰገነ ይሁን።